السلام عليكم ورحمة الله وبركاته يا أحبابي. سبحان الله ونزي قومكم بزاف أنصار مسجد يبالال تلك زاف ነው እድሜ ጠገብ ይመስላል ቢያንስ ከ20 ዓመት በላይ እንደሆነ ያስታውቃል። ይሄ ስፔሺስ እንግዲህ አኬሺያ ቶርቶሊዝ ይባላል። በጣም ሸዋማ ነው። ብዙ ጊዜ በረሃማ አካባቢ ይበቅላል። እንደምታዩት ቅጠሎቹ እጅግ በጣም ቀጫጭን ናቸው። ያ ማለት ነው በረሃን ዴዘርት ቶለራንስ ስለሆነ ነው ቀጫጭን ናቸው። ያ ማለት ብዙ ውሃ በትነት መልክ በኢቫፖሬሽን መልክ የመውጣት እድል የለውም ማለት ነው። ሱብሃንአላህ እንግዲህ ይሄ በረሃ አካባቢ ላይ በከፍተኛ ደረጃ ይበቅላል። ወደ አዋሽ አካባቢ እንደዚሁም በረሃማ የሆኑ ቦታዎች ይበቅላል። እንዲያውም ይሄ ብዙ ጊዜ ኢንደሚክ ነው ይባላል። አኬሺያ አቢሲኒካ እና አኬሺያ ቶርቶሊዝ ተድቅል ነው የሚመስለው። ብዙ ጊዜ ኢንደሚክ ነው ሀገር በቀል ነውና በረሃ አካባቢ ላይ በብዛት ይበቅላል። እንደ ጥላም ያገለግላል። ያው እንደምታዩት ካኖፒው እጅግ በጣም ሰፊ ነው። ሰፋ ብሎ እንደ ጥላ ለማገልገል ነው ብዙ ጊዜ ስሪቱ። የበረሃ መሆኑ እንግዲህ ትልቁ ጥቅሙ ይሄ ነው እና ውሃ ብዙ ጊዜ ብዙ ውሃ አይፈልግም። ውስጥ ያለችውን ውሃ ደግሞ ቅጠሎቹ ቀጫጭን ስለሆኑ ስለማያስወግዳቸው በረሃን ተቋቁሞ የመኖር እድል አለው። በጣም እሾሃማ ነው። ማንኛውም እንስሳ ብዙ ጊዜ ማረፍ አይችልም። አልፎ አልፎ እነ ግመል ትንሽ ሊመገቡት ይችላሉ እሾሁን ተቋቁመው። ሌላ እንስሳ እንዳይደፍረው እሾሃማ ነው። ማንም ከዛፉ ላይ እንዲቀነስ የሚያደርግበት እድል በጣም አነስተኛ ነው። ወፎች ግን ብዙ ጊዜ ጎጆ ሰርተው ይኖርበታል ማለት ነው። ይህ መልእክት ኢንሻአላህ ለማስተላለፍ ነው። አኬሺያ ቶርቶሊዝ እና አኬሺያ አቢሲኒካ ተቀላቅለው የበቀለ ዘር ነው ማለት ነው እና እዚህ መስጊድ ውስጥ ማየቴ በጣም ደስ ብሎኝ ነው። ብዙም አዲስ አበባ ውስጥ ነው ያለሁት። በረሃማ አይደለም ግን በቅሎ በዚህ መልኩ መቀመጡ እና አረንጓዴነቱ መጠበቁ ስላስገረመኝ ነው የመልእክት ማስተላለፍ ፈለኩት። ሱብሃንአላህ ይሄ አኬሺያ የተባለ ስፔሺስ በጣም አስፈላጊ ነው። እዛ ጋር እናየዋለን። ካኖፒው እጅግ በጣም ሰፊ ነው። ምክንያቱም ቅድም ያልኳችሁ በረሃማ አካባቢ በሚበቅልበት ጊዜ የአካባቢ ሰዎች ካኖፒው በጣም ሰፊ በመሆኑ ጥላ ለጥላ ሰፊ ቦታ ይሸፍንልናል። እንደ ዳሱላ የማገልገል አቅሙ እጅግ በጣም ከፍተኛ ነው። ስለዚህ የበረሃ ሰዎች በጣም ይወዱታል። ብዙ ጊዜ በቀላሉ ይበቅላል። ናቹራሊ ብዙ ጊዜ በተፈጥሮ ይበቅላል። ብዙ ጊዜ ሱብሃንአላህ ወፍ ዘራሽ ነው የሚባለው። ተዘርቶ ተተክሎ የሚገኝበት በፕላንቴሽን ማግኘት የምንችለው ነገር አይደለም። በቀላሉ በራሱ ይበቅላል። ከኛ የሚጠበቀው ምንድነው? ይሄንን ዛፍ ያለበት አካባቢ ላይ ትልቅ የሆነ እንክብካቤ ልናደርግለት ይገባል የሚል መልእክት ለማስተላለፍ ነው። ሰላም አለይኩም ወራህመቱላህ